አንዲት ምስኪን አስተናጋጅ የአንድ ቢሊዮነርን ህይወት ለማዳን ስትል የራሷንና የልጇን ህይወት አደጋ ላይ ትጥላለች ብላችሁ ታስባላችሁ? ሳቫና ማርሻል የደፋችው አንድ ብርጭቆ ውሃ ተራ አስተናጋጅነቷን አብቅቶ ወደማታውቀው የሴራና የሀብት ዓለም ውስጥ ይዘፍቃታል። አንዳንዴ ህይወታችን የሚቀየረው በታላቅ ተአምር ሳይሆን በአንዲት ትንሽ የጀግንነት ምርጫ ነው። ይህች ለዓመታት ከድህነት ጋር ስትታገል የኖረች እናት በአንድ ምሽት ያደረገችው ድርጊት ከማታውቀው ቢሊዮነር ጋር አስተሳሰራት። ያ አንድ የውሃ ብርጭቆ የቢሊዮነሩን ህይወት ሲያድን የእሷን ህይወት ግን አመሰቃቀለው። ሳቫና ልጇን ይዛ ከዚህ አደገኛ ጨዋታ በሰላም መውጣት ትችል ይሆን? ይህ ታሪክ ስለ ፍቅር ወይም ስለ ገንዘብ ብቻ ሳይሆን ስለ ሰው ልጅ ደግነትና በአስቸጋሪ ሁኔታ ውስጥ ስለ መጽናት ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ታሪኩን ብዙ ሰዎች ጋር እንዲደርስም በደግነት ላይክ አድርጉና ጀምሩት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። ለመወሰን 3 ሰከንዶች ብቻ ነበሯት። በድብቅ መኖር ወይም የአንድ እንግዳን ሰው ህይወት ማዳን። ሁሉንም ነገር የሚቀይሩ 3 ሰከንዶች። ስሟ ሳቫና ማርሻል ይባላል። እሷ ለመኖር ብቻ 3 ስራዎችን የምትሰራ ብቸኛ እናት ነበረች። በዚያ ዝናባማ የህዳር ምሽት ፈረቋን ጨርሳ ቲፕ አግኝታ ወደ 6 ዓመት ሴት ልጇ ለመሄድ ብቻ እየሞከረች ነበር። እሷ ችግር አትፈልግም፣ ጀግና ለመሆንም አልፈለገችም። ነገር ግን አንዳንድ ጊዜ ህይወት የምትፈልጉትን አትጠይቃችሁ። እናንተ ማን እንደሆናችሁ መምረጥ በሚኖርባችሁ የማይቻል ቅስፈት ውስጥ ታስቀምጣችኋለች። እና ሳቫና የአንድ ቢሊዮነርን ህይወት ያዳነና የራሷን ልጅ ለአደጋ ያጋለጠ ምርጫ አደረገች። ይህ የሳቫና ታሪክ ነው። እናም ቃል እገባላችኋለሁ ዛሬ ይህንን ታሪክ እስከ መጨረሻው ድረስ ከተከታተላችሁት አንዲትን ቀላል የደግነት ድርጊት ዳግመኛ በዚያው መንገድ አታዩትም። ምክንያቱም በአንድ ብርጭቆ ውሃ የጀመረው ነገር ሁሉንም ነገር በመቀየር ተጠናቋል። እስከ መጨረሻው ተከታተሉት። ሳቫና ማርሻል ስለተባለችው ሴት ልንገራችሁ። እሷ እንደ ብዙዎቻችን ጠንክራ የምትሰራ ለመኖር የምትሞክርና ለምትወዳቸው ሰዎች የምትችለውን ሁሉ የምታደርግ ነበረች። ሳቫና የ26 ዓመት ወጣት ነበረች እና ምናልባት በመንገድ ላይ ስታልፍ ብታዩት አታስተውሏትም ነበር። በቃ ያ በትክክል እሷ የፈለገችው መንገድ ነበር። በእሷ ዓለም ውስጥ አለመታየት ማለት ደህንነት ነበር። እሷ በቺካጎ ከተማ መሃል ከሚገኙት ውድ ምግብ ቤቶች አንዱ በሆነው ሮማኖስ ውስጥ አስተናጋጅ ሆና ትሰራ ነበር። በዚያ ቤት ውስጥ አንድ ምግብ አብዛኛው ሰው በሳምንት ከሚያገኘው በላይ ዋጋ ነበረው። የክሪስታል ብርጭቆች በወርቃማ መብራቶች ስር የሚያንጸባርቁ፣ ለስላሳ የፒያኖ ሙዚቃ በአየር ላይ የሚንሳፈፍበት፣ ሀብታም ሰዎች ስማቸውን መጥራት የማይችሏቸውን ምግቦች ለመብላት የሚቀመጡበት ቦታ። ነገር ግን ሳቫና ስለዚህ ውበት አታስብም። እሷ ስለ እግሮቿ ታስብ ነበር። በጥቁር ጫማዎቿ ውስጥ በጣም ህመሙ ይሰማታል። ቀድሞውኑ ለ6 ሰዓት ቆማ ነበር እና ፈረቃዋ ለተጨማሪ 4 ሰዓታት አይጠናቀቅም። ነገር ግን በዚህ ሁሉ ድካም ላይ ፈገግታዋ አይቋረጥም። መንቀሳቀሷን ቀጠለች። ምክንያቱም ሌላ አማራጭ በማይኖረው ጊዜ የምታደርገው ይሄንኑ ነው። ሳቫና ላይላ የምትባል ውብ ትንሽ ልጅ ነበራት። ገና 6 ዓመቷ ነው። የፊት ጥርሶቿ የወለቁ እና ስትስቅ የሚበሩ አይኖች ያላት ሌላ የሳቫና ሙሉ ዓለም ነበረች። ሳቫና ያደረገችውን ነገር ሁሉ የሰራችው እያንዳንዱ ሰዓት፣ በደከማት ጊዜ ያሳየችው እያንዳንዱ የግዴታ ፈገግታ፣ ሁሉንም ያደረገችው ለሌላ ስትል ነው። የሳቫና ህይወት ቀላል አልነበረም። ከ3 ዓመት በፊት ከጎዳት ካደከማትና ዝቅ አድርጎ እንዲሰማት ካደረጋት ግንኙነት አምልጣ ነበር። ሌላን ብቻ በቅፏ ይዛ እና ተስፋን በልቧ ሰንቃ ምንም ሳይኖራት ወጥታ ነበር። ከዚያን ጊዜ ጀምሮ ህይወቷን እየገነባች ነው። 3 ስራዎችን ትሰራለች። ሮማኖስ በምሽት፣ በምሳ ሰዓት ካፌ ውስጥ፣ ቅዳሜና እሁድ ደግሞ በዳቦ መጋገሪያ ውስጥ ትሰራለች። እያንዳንዱ ሳንቲም ከፍራሿ ስር በተደበቀ ኢንቨሎፕ ውስጥ ይገባ ነበር። እያንዳንዱ ቲፕ ወደ ህልሟ፣ ወደ ነርሲንግ ትምህርቷ ያቀርባታል። ሳቫና ሰዎችን ለመርዳት፣ እነሱን ለመፈወስ፣ ከመታየት በላይ የሆነ ነገር ለመሆን ትፈልግ ነበር። ነገር ግን በዚያ የህዳር ምሽት ሁሉም ነገር ተቀየረ። ውጪ ዝናቡ ይዘንባል። የቺካጎን ጎዳናዎች ወደ ብርሃንና ጥላ ወንዞች ቀይረዋቸዋል። በሮማኖስ ውስጥ ግን ሁሉም ነገር ሙቅና አስተማማኝ ነበር። ሳቫና በምግብ ቤት ውስጥ ከወዲያ ወዲህ ትንቀሳቀስ ነበር። የውሃ ብርጭቆችን እየሞላች፣ ሳህኖችን እያነሳች፣
ሁልጊዜም እየተከታተለች፣ ሁልጊዜም ለማገልገል ዝግጁ ሆና። በዚያ ጊዜ ነው እሱ የገባው። ስሙ ዶሚኒክ ክለርክ ይባላል እና እሱም ማን እንደሆነ ባታውቁም እንኳን የሆነ ነገር ይሰማቸዋል። እሱ የ28 ዓመት ወጣት ነበር። ምናልባት ከሳቫና መኪና የበለጠ ዋጋ ያለው ልብስ የለበሰ፣ በራስ መተማመን ስሜት የሚንቀሳቀስ፣ ይህም ከስልጣን ከሀብትና ወደ ክፍል ስትገባ ዓለም አንተን ለማገልገል እንደምትታጠፍ ከማወቅ የሚመጣ በራስ መተማመን። ዶሚኒክ ክላርክ ሀብታም ብቻ አልነበረም፣ እሱ ቢሊየነር ነበር። በንግድ መጽሔቶች ላይ ከምታነቧቸው ከምታያቸው ሰዎች አንዱ። የቤተሰቡን ግዛት፣ የሪል ስቴት፣ የቴክኖሎጂና በመላ ሀገሪቱ የተዘረጉ ኢንቨስትመንቶችን ወርሷል። አንዳንዶች ሊቅ ይሉታል፣ ሌሎች ደግሞ ጨካኝ ይሉታል። ነገር ግን ሁሉም ሰው በአንድ ነገር ይስማማል። ዶሚኒክ ክላርክ የማይቀለድበት ሰው ነበር። የምግብ ቤቱ ስራ አስኪያጅ ሰላም ሊለው በአክብሮት ሲጎነበስ ሳቫና ተመለከተች። ምርጡ አስተናጋጅ የእያንዳንዱን ፍላጎት ለማሟላት ወዲያውኑ ሲቀርብ አየች። በክፍል ውስጥ ያለው ጉልበት ሲቀየር ተሰማት። ልክ ሁሉም ሰው በድንገት ቀጥ ብሎ እንደቆመና በደመቀ ሁኔታ ፈገግ እንዳለ አየች። ስራ አስኪያጁ ጠራት። ሳቫና፣ ዛሬ ምሽት የግል ክፍሉን ታገለግያለሽ። ሚስተር ክላርክና የንግድ አጋሮቹ ናቸው። ይሄ በጣም አስፈላጊ ነው። ገባሽ ሳቫና? ፍጹም አገልግሎት እና ስለሚያዩት ወይም ስለሚሰሙት ነገር እባክሽን ዝም በይ። ሳቫና ራሷን ነቀነቀች። ገባት። በሮማኖስ ውስጥ በቆየችባቸው 3 ዓመታት ውስጥ አንዳንድ ጠረጴዛዎች ከጥሩ አገልግሎት በላይ እንደሚያስፈልጋቸው ተረድታለች። ስለሚወራው ማንኛውም ነገር መስማት የተሳነውና አይነ ስውር መሆንን ይጠይቃሉ። የግል የመመገቢያ ክፍሉ ውብ ነበር። ጥቁርና ቀይ ግድግዳዎች፣ አንድ ነጠላ ቻንዴለር፣ ዝናባማዋን ከተማ የሚያመለክቱ ውብ መስኮቶች፣ ለ5 ሰዎች የተዘጋጀ ጠረጴዛ ፍጹም ሆኖ ተስተካክሏል። ዶሚኒክ ሁሉም ነገር ማየት እንዲችል ጀርባውን ወደ ግድግዳው አድርጎ በጠረጴዛው ራስ ላይ ተቀመጠ። ሌሎች 4 ወንዶች ተቀላቀሉት። ሁሉም በእድሜ ገፉ፣ ኃያል የሚመስሉ፣ ሁሉም ከሚናገሩት በላይ ትርጉም ባለው ጥንቃቄ የተሞላበት መንገድ የሚናገሩ ነበሩ። ሳቫና መጀመሪያ ውሃ ከዚያም ወይን አቀረበችላቸው። ሁልጊዜ እንደምታደርገው ሳይታወቅባት በሙያዊ ብቃት በዝምታ ትንቀሳቀስ ነበር። ነገር ግን ዛሬ ምሽት የሆነ የተለየ ነገር ተሰማት። በአየሩ ላይ ያለው ነገር ለምን እንደሆነ ማብራራት ባትችልም አስፈራት። እሷ ወይን ስትቀዳና ምግብ ስታቀርብ ወንዶቹ ስለ ንግድ ጉዳይ ያወሩ ነበር። ስለ ኩባንያዎቹ ውህደት፣ ስለ ኢንቨስትመንቶችና ስለ ግዛቶች። ቢሊዮን ዶላሮች በጠረጴዛው ላይ ሲቀመጡ የሚደረግ አይነት ንግግር እና ዶሚኒክ ክላርክ እሷን መከታተሉን ቀጠለ። በማይመች ሁኔታ አይደለም፣ ለእሷ ፍላጎት እንዳለው ሳይሆን እሷን እያጠና እንዳለ፣ እያንዳንዱን እንቅስቃሴዋን፣ እያንዳንዱን ዝርዝር ሁኔታ እየመዘገበ ያለ ይመስላል። የእሱ ጥቁር አይኖች ምንም ነገር አያመልጣቸውም ነበር። ይህ ሳቫናን ያልተመቸ ስሜት ውስጥ ከቷት ነበር። ነገር ግን ስሜቱን ገፋችሁ። ይሄ የእሷ ጉዳይ አይደለም፣ የእሷ ጭንቀት አይደለም። እሷ ስራዋን መስራት፣ ደሞዟን መሰብሰብና ወደ ሌላ መሄድ ብቻ ነው የሚጠበቅባት። የመጨረሻው ሰው ዘግይቶ ደረሰ። ስሙ ፓትሪክ ዌስት ይባላል። ከሌሎቹ ያነሰ እድሜ ያለው፣ ስለ ትራፊክ ይቅርታ እየጠየቀ ገባ። እንደ ትልቅ ጓደኞቹ ሁሉ በሙቀት የዶሚኒክን እጅ ጨበጠ። በቀላል ፈገግታ ቦታውን ያዘ። ሳቫናም ወይኑን ቀዳችለትና በበሩ አቅራቢያ ወዳለው ቦታዋ ተመለሰች። ሁሉም ነገር የተለመደ ይመስላል። ሌላ የንግድ ራት፣ ሌላ ምሽት። ነገር ግን የሳቫና ውስጣዊ ስሜት ለመኖር በመታገል ሰዎችን በማንበብ አንድ ነገር ሲበላሽ በማወቅ የተሳለ ነበር። እነዚያ ውስጣዊ ስሜቶች አሁን እየጮሁባት ነበር። ስለ ፓትሪክ ፈገግታ የሆነ ነገር ከአይኖቹ ጋር አይገናኝም ነበር። ትከሻውን የያዘበት መንገድ በጣም ጥብቅ፣ በጣም ቁጥጥር የተደረገበት ይመስል ነበር። ሐሳቡን ገፋችው። ምንም የለም፣ ያለ ምክንያት ተጠራጣሪ እየሆንኩ ነው ብላ አሰበች። በሚቀጥሉት 10 ደቂቃዎች ውስጥ ግን የአንድ ሰውን ሕይወት የሚያድንና የራሷን ለዘላለም የሚቀይር ምርጫ እንደምታደርግ አላወቀችም ነበር። አንዳንድ ጊዜ በሕይወታችን ውስጥ በጣም አስፈላጊዎቹ ጊዜያት በዝምታ ይመጣሉ፣ በተለመደው ሰኮንዶች ተደብቀው። በመስቀለኛ መንገድ ላይ መቆማችንን እንኳን በፍጹም አናውቀውም። ሁሉም ነገር ሊቀየር እንደሆነ አናውቅም። ሳቫናም አላወቀችም ነበር። ነገር ግን ልታውቅ ተቃርባ ነበር። እራቱ በጥንቃቄ እንደተቀናበረ ዳንስ ቀጠለ። ሳቫና አፒታይዘር፣ ከዚያም ፓስታ፣ ከዚያም ዋናውን ምግብ አቀረበች። ውድ ስቴክና ትኩስ አሳዎች በጥራት የበሰሉ ነበሩ። ወንዶቹ እየበሉ ያወሩ ነበር። ንግግራቸው እንደ ውሃ በድንጋይ ዙሪያ እንደሚፈስ ሁሉ በእሷ ዙሪያ ይፈስ ነበር። ብርጭቆችን ትሞላ ነበር። ሳህኖቹን ታነሳ ነበር።
አስፈላጊ ሲሆን ፈገግ ትላለች እና በቀሪው ጊዜ ዝም ትላለች። በቃ ይህ ስራዋ ነበር። የምታደርገውም ይህንኑ ነው። ነገር ግን የሆነ ችግር እንዳለ የሚሰማትን ስሜት ችላ ማለትና ማስወገድ አልቻለችም። ዶሚኒክ አልፎ አልፎ ይመለከታታል። ሁልጊዜ ባይሆንም እሷ እስክታስተውለው ድረስ ይመለከታት ነበር እና ፓትሪክ ዌስት ምንም እንኳን በሳቅና በንግድ ወሬ ቢደብቀውም የተጨነቀ ይመስላል። ከዚያም ተከሰተ። ሳቫና እየተንቀሳቀሰች የውሃ ብርጭቆችን እየሞላች ነበር። የዶሚኒክን ብርጭቆ ለመሙላት ስትጠጋ ፓትሪክ በጠረጴዛው ላይ እጁን ሲሰነዝር አስተዋለች። የጨው ማስቀመጫውን ለመውሰድ ይሞክር ነበር። ሌላኛው እጁ በጠረጴዛው ላይ ያሉ አንዳንድ ወረቀቶችን እያመላከተ ወደ አንድ ግራፍ ትኩረት እየሳበ ነበር። ነገር ግን ሳቫና ሌላ ማንም ያላየውን ነገር አየች። በፓትሪክ መዳፍ ውስጥ አንዲት ትንሽ ብልቃጥ ነበረች። አይናችሁን ብትጨፍኑ የምታመልጥ ያህል ትንሽ። እጁ በዶሚኒክ የወይን ብርጭቆ ላይ ለአንድ ሰከንድ ሲያልፍ እምብዛም በማይታወቅ ሁኔታ ጣቶቹን ሲያዘነብል አየችው። የሆነ ነገር ወደ ወይን ውስጥ ወደቀ። ወዲያውኑም ጠፋ። ጊዜ የቆመ መሰለ። የሳቫና ልብ በደረቷ ውስጥ በኃይል ይመታ ነበር። አይምሯ ይሮጥ ነበር። በእርግጥ ያየችው ነገር እውነት ነው ወይስ በምናቧ ነው? ምናልባት መድኃኒት ሊሆን ይችላል። ምናልባትም ምንም ላይሆን ይችላል። ነገር ግን ፓትሪክ ማንም ሰው እያየው አለመሆኑን ለማረጋገጥ አይኖቹ የሚሮጡበት መንገድ፣ እንቅስቃሴዎቹ በጣም የሰለጠኑ በጣም ለስላሳ የነበሩበት መንገድ፣ ምንም እንዳልተፈጠረ ወዲያውኑ ወደ ንግግሩ የተመለሰበት መንገድ። ሳቫና አወቀች። የሆነ አስከፊ ነገር እንደተከሰተ እርግጠኛ ሆነች። እናም በ30 ሰከንድ ውስጥ ዶሚኒክ ክላርክ ያንን ብርጭቆ ወደ ከንፈሮቹ ያነሰዋል። ሐሳቧ ወደ ሌላ በረረ። የ6 ዓመት ልጅ ቤት ውስጥ ከጎረቤታቸው ከሚስስ ፒተርሰን ጋር እየጠበቀቻት ነው። ሌላ እናቷን ትፈልጋለች። ሌላ ሳቫና አስተዋይና አስተማማኝ ውሳኔዎችን በማድረጓ ላይ ትመሰረታለች። አሁን ዝም ብሎ መሄድ ብልህነት ነው። ደህንነቱ የተጠበቀ ነገር ነው። ነገር ግን ሳቫና የዶሚኒክን ፊት አየች። የሰው ልጅ፣ የአንድ ሰው ልጅ፣ ምናልባት የአንድ ሰው ወንድም ወይም ጓደኛ፣ ምንም ሳያውቅ ከፊት ለፊቱ ያለውን መርዝ ሊጠጣ ያለ ሰው። አእምሯ ሊያስቆማት ከመቻሉ በፊት አካሏ ውሳኔውን አደረገ። ሳቫና ወደ ዶሚኒክ መቀመጫ ስትመለስ ክርኗ በአጋጣሚ የእሱን የውሃ ብርጭቆ ገፋው። እሱ በትክክል የተከናወነ ብልህነት የተሞላበት ስህተት ነበር። እውነተኛ እንዲመስል በቂ ነበር። እናም የበረዶን ውሃ በቀጥታ ወደ እቅፉ እንዲፈስ ለማድረግ በቂ ጥንካሬ ነበረው። አምላኬ ሆይ! ሳቫና ድርጊቱ ሆን ተብሎ ቢሆንም በድንጋጤ ጮኸች። በጣም ይቅርታ፣ በጣም ይቅርታ። ዶሚኒክ ወዲያውኑ ቆመ። የበረዶ ውሃው ከውድ ልብሱ ላይ ይንጠባጠብ ነበር። ጠረጴዛው በሙሉ ጸጥ አለ። ከወንዶቹ አንዱ በታላቅ ድምፅ ሳቀ። ውጥረቱን ሰበረው። ነገር ግን ዶሚኒክ እየሳቀ አልነበረም። እሷን ትንፋሽ በሚያሳጣ ጥንካሬ ይመለከታት ነበር። ተቆጥቶ አይደለም፣ ተገርሞ ነው። እና እሷ ልትለየው ያልቻለችው ሌላ ነገር ነበር። ችግር የለውም አለ በዝግታ። ድምፁ ሳቁን ዝቅ የሚያደርግ ኃያልነት ነበረው። ያጋጥማል። እሺ ፎጣ ላምጣ አለች ሳቫና ቀድሞውኑ ወደ ኩሽና እየተንቀሳቀሰች። እናም ትኩስ ውሃና ወይን አመጣለሁ። ኩሽና ውስጥ እያለች ጨርቆቹን ስትይዝ እጆቿ ይንቀጠቀጡ ነበር። ስራ አስኪያጇ አጠገቧ ታየ። ፊቱ ተጨንቆ ነበር። ምን ተፈጠረ? በሚስተር ክላርክ ላይ ውሃ ፈሰስኩ አለች ሳቫና ድምጿን ለማረጋጋት እየታገለች ነበር። ትኩስ ጨርቆችና አዲስ የወይን ብርጭቆ ፈልጋለሁ። የስራ አስኪያጇ አይኖች ፈጠጡ። በዶሚኒክ ክላርክ ላይ ሳቫና አደጋ ነበር። እኔ ጨርሷለሁ። ሁሉም ሰው እያያት መሆኑን እያወቀች በፎጣዎቹና በአዲስ የጠረጴዛ ዕቃዎች ተመለሰች። ዶሚኒክ እንደገና ተቀምጦ ነበር። የፊቱ ገጽታ ሊነበብ አይችልም። በድጋሚ ይቅርታ ጠይቃለሁ ጌታዬ አለችው። ትኩስ ጨርቆችን በቦታው እያነጠፈች ነበር። አዲስ የወይን ብርጭቆ ላምጣሉት። የተበከለውን የወይን ብርጭቆ ለመያዝ ስትዘረጋ የዶሚኒክ እጅ እንደ መብረቅ በፍጥነት ተንቀሳቅሶ የእጅ አንጓዋን ያዛት። ሳይጎዳት ግን ደግሞ እንዳትንቀሳቀስ በሚያደርግ ጥንካሬ። ሳቫና ደነገጠች። ልቧ በኃይል ይመታ ነበር። ታዩ አለ ዶሚኒክ በለስላሳ ድምፅ። አይኖቹ በሷ ላይ ተተክለው ነበር። ጥያቄ አልነበረም፣ ትዕዛዝ ነበር። ሳቫና ራሷን ነቀነቀችና ወደ ኋላ ተመለሰች። ዶሚኒክ የወይን ብርጭቆን በጥንቃቄ ወደ ጎን ማንም ሊደርስበት ወደማይችልበት ቦታ ሲገፋው ተመለከተች። ከዚያም ምንም እንዳልተፈጠረ ሁሉ ወደ እንግዶቹ ወደ ንግግሩ ተመለሰ። ነገር ግን የሆነ ነገር ተከስቷል። ሳቫና አወቀች። እናም በፓትሪክ ዌስት ትከሻ ላይ ካለው ድንገተኛ ውጥረት የተነሳ እሱም እንደሚያውቅ ተረዳች። የቀረው እራት በግርግር አለፈ።
ሳቫና ጣፋጭ ምግቦቹን በትክክል አቀረበች። በጠረጴዛው ላይ ያለው ንግግር ተቀይሯል። የበለጠ የተቀነባበረና የማይመች ሆኗል። ፓትሪክ ዝምተኛ ሆኗል። ዶሚኒክም ብዙ አልተናገረም። ነገር ግን አይኖቹ ሁል ጊዜ ይከታተሉ ነበር። ፓትሪክ ወደ መጸዳጃ ቤት ለመሄድ ይቅርታ ጠይቆ ሲነሳ ሳቫና ሳህኖቹን እያነሳች ነበር። የዶሚኒክ እይታ እሱን እንዴት እንደሚከተለው ጥቁርና አሳቢ እንደነበር ከማስተዋል ማለፍ አልቻለችም። ከ5 ደቂቃዎች በኋላ ግርግር ተፈጠረ። ፓትሪክ በሁለት አስተናጋጆች ተደግፎ ከመጸዳጃ ቤት ወጣ። ፊቱ ገርጥቶና በላብ ተሸፍኖ ነበር። የሚወድቅ ይመስል ነበር። ደህና ነኝ ይል ነበር ፓትሪክ፣ ምንም እንኳን ደህና ለመሆኑ በግልጽ የሚታይ ቢሆንም። በድንገት አሞኝ ነው፣ ጉንፋን ወይም ሌላ ነገር መሆን አለበት ሲል ተናገረ። ከወንዶቹ አንዱ ተነሳ። ሐኪም መጥራት አለብን፣ በጣም ያመመ ትመስላለህ። አይ ችግር የለውም ፓትሪክ በድካም ተቃወመ። ወደ ቤት መሄድ ብቻ ነው የምፈልገው፣ ስለረበሽኳችሁ ይቅርታ። ዶሚኒክ በቀስታ ቆመ። እሺ ፓትሪክ ደህና ሁን። ቃላቶቹ ጨዋነት የተሞላባቸው ነበሩ። ነገር ግን ሳቫና ከቃላቱ በታች የሆነ ቀዝቃዛ ነገር ሰማች። ዶሚኒክ ገፍቶት ወደ ነበረው የወይን ብርጭቆ ሲመለከት አየችው። በአይኖቹ ውስጥ ያለውን ስሌት አየች። እሱ ያውቃል። በሆነ መንገድ ዶሚኒክ ክላርክ በትክክል ምን እንደተፈጠረ ተረድቷል እና አሁን እሷን እያያት ነበር። አይኖቻቸው በክፍል ውስጥ ተገናኙ። አንዳቸውም አይናቸውን አላዞሩም። በዚያ እይታ ውስጥ ሳቫና ብልህነትን፣ ጉጉትን እና ምናልባትም ክብር ወይም አደጋ ሊሆን የሚችል ነገርን አየች። የትኛው እንደሆነ ግን መለየት አልቻለችም። ከዚያም ዶሚኒክ ወደ እንግዶቹ ተመለሰ። እናም ያ ቅስፈት ተቋረጠ። ነገር ግን ሳቫና ህይወቷ ለዘላለም እንደተቀየረ በእርግጠኝነት አወቀች። እራቱ ፓትሪክ ከሄደ በኋላ ብዙም ሳይቆይ አበቃ። የቀሩት ወንዶች ሂሳባቸውን ከፈሉ። ሳቫና በትክክል መቁጠሯን ለማረጋገጥ ደረሰኙን 2 ጊዜ እንድታይ ያደረጋት ትልቅ ቲፕን ጨምሮ ኮታቸውን ሰብስበው ወደ ዝናባማው የቺካጎ ምሽት ጠፉ። ነገር ግን ዶሚኒክ ክላርክ ወደ ኋላ ቀረ። ሳቫና የግል መመገቢያ ክፍሉን እያጸዳች በሚንቀጠቀጡ እጆቿ ሳህኖቹን እያነሳች እያለ እሱ በበሩ ላይ መቆሙ ተሰማት። ወዲያውኑ አልዞረችም። በመጨረሻም እሱን ከማየቷ በፊት ስራዋን ጨረሰች። ሌላ የምትፈልገው ነገር አለ ጌቴ ብላ ጠየቀችው። ዶሚኒክ ወዲያውኑ አልመለሰም። እዚያ ቆሞ እጆቹን በኪሱ ውስጥ አድርጎ በዚያው ጥልቅ ትኩረት እያጠናት ነበር። ቀረብ ብላ ስታየው አይኖቹን በግልጽ ማየት ትችል ነበር። ጥቁር ቡናማ ሊባል በሚችል ደረጃ ጥቁር፣ ምንም ነገር በማያመልጡት ብልህነት የተሞላ። ያ ትልቅ ፍሰት ነበር አለ በመጨረሻ። ድምፁ መካከለኛ ነበር። አሁን ጌታዬ ይቅርታ ጠይቃለሁ። የሚገርም ሰዓት ላይ። የሳቫና እጆች በሳህኑ ላይ ቆሙ። አእምሮዋ ይሮጥ ነበር። ከዚህ በኋላ መካድ ትርጉም የለሽ ይመስል ነበር። ይህ ሰው ብዙ ነገሮችን ያያል። አንዳንድ ጊዜ አደጋዎች በትክክለኛ ጊዜ ይከሰታሉ አለች በጥንቃቄ። የዶሚኒክ ከንፈር ተንቀሳቀሰ። በትክክል ፈገግታ አይደለም። በእርግጥ አለ። ወደ ጃኬቱ ኪስ ውስጥ ገብቶ ብዙ ገንዘቦችን አወጣ። መቶዎች። ሳቫና በ2 ሳምንት ውስጥ ከምታገኘው በላይ ገንዘብ። ለተፈጠረው ችግር በማለት ጠረጴዛው ላይ ያስቀመጠው እና ለልብስ ማጠቢያው። ሳቫና ገንዘቡን ተመለከተች። ከዚያም ወደ እሱ አየች። ይህ አስፈላጊ አይደለም ጌታዬ፣ ይህንን መቀበል አልችልም። ትችያለሽ አለ ዶሚኒክ በዝግታ። ትቀበያለሽ፣ ምክንያቱም ዛሬ ምሽት ያደረግሽው ነገር ከጥቂት መቶዎች እጅግ የላቀ ዋጋ እንዳለው የምታውቂ ይመስለኛል። ሳቫና ምላሽ ከመስጠቷ በፊት ሊወጣ ዞረ። በበሩ ላይ ቆም ብሎ ወደ ኋላው ተመለከተ። ተጠንቀቂ እሺ ሳቫና አለ በቀስታ። አንዳንድ የታዩ ነገሮች ዳግመኛ ሊታዩ አይችሉም እና አንዳንድ ሰዎች የደግነት ድርጊቶችን አይረሱም። ከዚያም ሄደ። ሳቫና በባዶ ክፍል ውስጥ ብቻዋን ቆማ ልቧ ይመታ ነበር። ስሟን እንዴት አወቀ? በእርግጥ የተያዘው ቦታ አስተናጋጇን ይገልጻል። ነገር ግን ከከንፈሮቹ ሲወጣ መስማት ሁሉንም ነገር የበለጠ እውነተኛ፣ የበለጠ አደገኛ እንዲመስል አደረገው። በጠረጴዛው ላይ ያለውን ገንዘብ ለረጅም ጊዜ ዝም ብላ ተመለከተችው። ኩራት ከፍላጎት ጋር ታገለ። ሌላ አዲስ የክረምት ጫማ ትፈልጋለች። የቤት ኪራዩ በሚቀጥለው ሳምንት መከፈል አለበት። በመጨረሻም ፍላጎት አሸነፈ፣ ሁልጊዜም እንደሚያደርገው። ነገር ግን ሳቫና ገንዘቡን ወደ ኪሷ ስታስገባ ይህንን ገንዘብ መቀበል ትልቅ ነገርን መቀበል እንደሆነ የሚሰማትን ስሜት ማስወገድ አልቻለችም። የማትረዳውና ያልጠበቀችው ከዶሚኒክ ክላርክ ጋር ያለ ግንኙነት። የቀረው ፈረቋ በዝምታ አለፈ። ሌሎች ጠረጴዛዎችን አገለገለች። ለሌሎች ደንበኞች ፈገግ አለች። ግን አእምሯ
ወደዛች ቅስፈት ይመለስ ነበር። የወይን ብርጭቆ፣ ምርጫው፣ ያደረገችውን ነገር ሲረዳ በዶሚኒክ አይኖች ውስጥ የነበረው እይታ። በመጨረሻም ፈረቃዋ አበቃ። ሳቫና የሥራ ልብሷን ቀየረች፣ ቲፑን ሰበሰበችና ወደ ቀዝቃዛው የህዳር ምሽት ወጣች። ዝናቡ አሁን ቆሞ ነበር፣ ነገር ግን መንገዶቹ አሁንም እርጥብ ነበሩ። የከተማዋ መብራቶች በውሃ ገንዳዎች ውስጥ ያንጸባርቁ ነበር። ወደ ትንሿ ሰፈር በባቡር የምታደርገው ጉዞ ከተለመደው በጣም የረዘመ መሰላት። እያንዳንዱ ፊት አጠራጣሪ ይመስል ነበር። እያንዳንዱ እይታ ትርጉም ያለው ይመስል ነበር። ሳቫና ያለ ምክንያት እየተጠራጠርኩ ነው ብላ ለራሷ ነገረችው። ነገር ግን በደረቷ ላይ የሰፈረውን አለመመቸት ማስወገድ አልቻለችም። አፓርታማዋ ትንሽ ነበረች፣ ሙቀት ሁልጊዜ የማይሰብራት እና ባምቦቹ እንግዳ ድምጽ በሚያሰሙበት አሮጌ ህንፃ ውስጥ ያሉ 2 መኝታ ክፍሎች። ነገር ግን የሷ ነበረች፣ ደህንነቱ የተጠበቀ ቤት ነበር። ሌላን በምሽት የምትጠብቃት አረጋዊ ጎረቤቷ ሚስስ ፒተርሰን ሳቫና ስትደርስ ሶፋው ላይ እያንቀላፋች ነበር። በድንጋጤ ነቃች። ሳቫና ውዴ! ሌላ እንደ ሁልጊዜው ፍጹም ነበረች። ከ2 ሰዓት ተኩል ጀምሮ ተኝታለች። በጣም አመሰግናለሁ ሚስስ ፒተርሰን። ሳቫና በአረጋዊቷ ሴት እጅ ላይ ገንዘብ አስቀመጠች። መስጠት ከምትፈልገው ያነሰ፣ ግን ልትከፍለው የምትችለው ሁሉ ነበር። ሚስስ ፒተርሰን ከሄደች በኋላ ሳቫና ሌላን አየቻት። ልጇ በእንቅልፍ ልቧ ውስጥ ነበረች። በአንደኛው እጇ የአሻንጉሊት ጥንቸሏን አቅፋ፣ ፊቷ ኮሪደር ላይ ካለው ደብዛዛ ብርሃን የተነሳ ሰላማዊ ይመስላል። ሳቫና ለረጅም ጊዜ በበሩ ላይ ቆማ ስትመለከታት ቆየች። ለዚህ ነው ብላ አሰበች። ለዚህ ነው 3 ስራዎችን የምሰራው። ለዚህ ነው ከጎረቤቶች እርዳታ የምቀበለው። ለዚህ ነው እያንዳንዱን ሳንቲም በጥንቃቄ የምቆጥረው። ይህች ትንሽ ልጅ ሁሉም ነገሬ ናት። ሳቫና ጎንበስ ብላ የሌላን ግንባር በቀስታ ሳመችው። የስትሮበሪ ሻምፖዋን ሽታ እየተነፈሰች እወድሻለሁ የኔ ልጅ ብላ በሹክሹክታ ነገረቻት። የማደርገውን ሁሉ የማደርገው ላንቺ ስል ነው። በራሷ ክፍል ውስጥ ሳቫና በደብዛዛ ብርሃን ቲፑን መቁጠር ጀመረች። የዶሚኒክን ገንዘብ በቁጠባ ኢንቨሎፕ ውስጥ ጨመረችው። ጥቅሉ ትንሽ ሲጨምር አየች። ነገር ግን አሁንም የነርሲንግ ትምህርት ቤት ለመሄድ በቂ አልነበረም። አሁንም ከልሟ በጣም ብዙ ርቃለች፣ ግን ከትላንት ይልቅ ትንሽ ቀርባለች። በመስኮቷ አጠገብ ቆማ በሩቅ ያለውን የከተማ ብርሃን ተመለከተች። የሆነ ቦታ ዶሚኒክ ክላርክ ዛሬ ምሽት ምን እንደተፈጠረ ጥያቄዎችን እየጠየቀና እየመረመረ ሊሆን ይችላል። እና በሆነ መንገድ ሳቫና የዚህ ሁሉ ማዕከል ነበረች። ምን አደረግኩ ብላ አሰበች። በሚቀጥለው ጠዋት ሳቫና ወደ መደበኛ ህይወቷ ለመመለስ ሞከረች። ሌላ ቁርስ አዘጋጀች። ልጇ እንደምትወደው ቡናማ ስኳር የተጨመረበት ኦትሚል አዘጋጀችላት። ሌላን ወደ ትምህርት ቤት ወሰደች። በበሩ ላይ ስማ ተሰናበተቻትና በካፌ ውስጥ ወደሚገኘው የምሳ ፈረቃዋ ሄደች። ነገር ግን ሁሉም ነገር የተለየ ይመስል ነበር። ሳቫና ወደ ኋላ ስትመለከት አገኘችው። ለ2 ተከታታይ ቀናት በካፌ ውጪ የቆመውን አንድ አይነት መኪና አስተዋለች። በሳምንታት ውስጥ 3 ጊዜ በባቡር ውስጥ ግራጫ ኮት የለበሰ ሰው አየች። በምናቧ እየፈጠረችው ነው ወይስ እውነት ነው? አይምሯ የሌሉ ስጋቶችን እየፈጠረ ይሆን? ያ እራት ከተበላ ከ3ኛው ቀን በኋላ ስልኳ ጮኸ። የማይታወቅ ቁጥር ነበር። ሳቫና ስክሪኑን ተመለከተች። ልቧ በኃይል ይመታ ነበር። ልትመልሰው ምንም አልቀራትም ነበር። ነገር ግን የሆነ ነገር አረንጓዴውን ቁልፍ እንዳትጫን አደረጋት። ልቧ በኃይል ይመታ ነበር። ልትመለስ ምንም አልቀራትም ነበር። ነገር ግን የሆነ ነገር አረንጓዴውን ቁልፍ እንድትጫን አደረጋት። ሄሎ ሚስ ማርሻል። ድምፁ ሙያዊና ለማታውቀው ሰው የሚሆን ነበር። ስሜ ጄምስ ባፌት ይባላል። በሚስተር ዶሚኒክ ክላርክ ስም ነው የምደውለው። በሮማኑን ስለተፈጠረው ነገር ለመወያየት ሊያገኝሽ ይፈልጋል። የሳቫና አፍ ደረቀ። ይሄ ጥሩ ሐሳብ አይመስለኝም። እመቤት፣ ለጊዜሽ በልግስና ሊከፍልሽ ፍቃደኛ ነው። እያንዳንዱ የሳቫና ውስጣዊ ስሜት እምቢ እንድትል፣ ስልኩን እንድትዘጋው፣ ይህ ጥሪ እንዳልተፈጠረ እንድታስብ ይጮህባት ነበር። ነገር ግን ያ ሁል ጊዜ ወጪንና ጥቅምን የሚያሰለው በአእምሯ ውስጥ ያለው ተግባራዊ ድምጽ ከፍ ብሎ ተናገረ። መቼ ስትል ራሷን ሰማችው። ዛሬ ምሽት 1 ሰዓት ላይ በሊንከን አቬኑ ላይ ቤላስ ካፌ። ሚስተር ክላርክ እዛ ይጠብቅሻል። ሳቫና አይኖቿን ጨፈነች። እሺ እመጣለሁ። ስልኩን ከዘጋች በኋላ በድንጋጤ ዝም ብላ ተቀመጠች። ቆይ ምን እያደረገች ነው? ለምን በዚህ ተስማማች? ነገር ግን በጥልቀት ታውቃለች። ምክንያቱም ዶሚኒክ ክላርክ ትክክል ነበር። በዛ ምሽት የተከሰተው ነገር ችላ ሊባል አይችልም። እሷ ብትፈልግም ባትፈልግም አብሮ አቆራኝታቸዋል። እና ምናልባት ብቻ
በምሽት እንቅልፍ ለሚነሷት ጥያቄዎች ሁሉ እሱ መልስ ሊኖረው ይችላል። በዚያ ምሽት ሳቫና ላይላን ከሚስስ ፒተርሰን ጋር ትታ ልጇን ስማና ተሰናብታ ወደ ሊንከን አቬኑ ወደ ዶሚኒክ ክላርክ ወደሚቀጥለው ማንኛውም ነገር አመራች። ቤላስ ካፌ በለስላሳ ብርሃንና በቡና መዓዛ የተሞላ ሙቅና ምቹ ነበር። ትናንሽ ጠረጴዛዎች በየቦታው ተበታትነዋል። ላፕቶፕ የያዙ ተማሪዎች፣ ጣፋጭ የሚጋሩ ጥንዶች እና በየጥጉ በዝምታ የሚያነቡ ሰዎች ነበሩ። ሳቫና ወዲያውኑ ዶሚኒክን አየችው። ከኋላ ባለ ጠረጴዛ ላይ አንድ ኩባያ እስፕሬሶ ከፊት ለፊቱ ሳይነካው ተቀምጧል። ስትገባ ሲያያት ቆመ። ይህም ያለፈበት የሚመስል የጨዋነት መግለጫ ነበር። ሚስ ማርሻል ስለመጣሽ አመሰግናለሁ አላት። ብዙ ምርጫ ያለኝ አይመስለኝም፣ ሳቫና በፊቱ እየተቀመጠች መለሰች። በዶሚኒክ አይኖች ውስጥ የሆነ ነገር ታየ። ምናልባት መደነቅ፣ ምናልባት ክብር። ሁልጊዜም ምርጫ አለ፣ እንዲህ ማለት ትቺ ነበር። አንድ አስተናጋጅ መጣ። ሳቫና ውሃ አዘዘች። ዶሚኒክ የፈለገችውን ሊገዛላት ቢያቀርብላትም ድንበሯን ግልጽ ማድረግ ነበረባት። አስተናጋጁ ከሄደ በኋላ ለጥቂት ጊዜ በዝምታ ተቀመጡ። ዶሚኒክ ሳቫናን ነፍሷን ማየት እንደሚችል እስኪሰማት ድረስ በዚያ ጥልቅ እይታ አጠናት። ወይኑ እንዲመረመር አድርጌያለሁ አለ በመጨረሻም ድምፁን ዝቅ አድርጎ። እንዳልጠጣው ያደረግሽውን ብርጭቆ። የሳቫና ትንፋሽ ተቆራረጠ። በ20 ደቂቃ ውስጥ የልብ ድካም ሊያስከትል የሚችል እምቅ መርዝ ነበር። ማንም ምን እየተፈጠረ እንደሆነ ሳይረዳ እሞት ነበር። ቃላቶቹን በጣም በተጋነነ ሁኔታ ስለተናገረው ሳቫና ቃላቱን ለመረዳት አንድ አፍታ ወሰደባት። ፓትሪክ ብላ በሹክሹክታ ተናገረች። ፓትሪክ ዌስት ጠፍቷል። አፓርታማው ባዶ ነው። ስልኩም ተዘግቷል። ምናልባትም አሁን በሌላ ሀገር ሳይሆን አይቀርም። ሳቫና የውሃ ብርጭቋን ስትይዝ እጆቿ እየተንቀጠቀጡ ነበር። አልገባኝም። ቆይ ለምን እንዲያደርጋል? ለምን አንድ ሰው ሊገድልህ ይፈልጋል? ዶሚኒክ ወንበሩ ላይ ተደገፈ። ፊቱ ላይ ጥላ አረፈ። አባቴ በ40 ዓመታት ውስጥ ግዛት ገነባ። ሪል ስቴት፣ ቴክኖሎጂ፣ ኢንቨስትመንቶች። እሱ በጣም ብልህ ነበር፣ ነገር ግን ጨካኝም ነበር። ጠላቶችን አፍርቷል፣ ተወዳዳሪዎቹን አጥፍቷል። ሁልጊዜ ህጋዊ ያልሆኑ ነገሮችን አድርጓል። ሳቫና የሚነግራትን ነገር ከፊቷ ካለው ሰው ጋር ለማስታረቅ እየሞከረች አዳመጠችው። ከ2 ዓመት በፊት ሲሞት ሁሉንም ነገር ወረስኩ፣ ዶሚኒክ ቀጠለ። ልክ እንደሱ ንግዱን እንደምመራ የሚጠብቁትንም ጭምር። ነገር ግን ያንን እኔ አልፈለኩም። ነገሮችን ለመለወጥ ኩባንያውን ህጋዊና ስነ ምግባራዊ ለማድረግ አባቴ ያደረሰውን ጉዳት ለማጽዳት እየሞከርኩ ነበር። እና ደግሞ ፓትሪክ በዚህ አልተስማማም። ፓትሪክና በኩባንያ ውስጥ ያሉ ሌሎች የኔን ለውጦች እንደ ድክመት፣ እንደ ክህደት አዩት። ፓትሪክ በአሮጌ መዋቅር ውስጥ ከፍተኛ ቦታና ተስፋ ተሰጥቶት ነበር። የኔ ለውጦች የሱን የወደፊት ሁኔታ ስላሰጉበት ምርጫውን አደረገ። የዶሚኒክ ድምጽ ጠነከረ። እናም እኔን ለማስወገድ ሞከረ። አስተናጋጁ የሳቫናን ውሃ መጣ። እንደገና ከመናገሯ በፊት እስኪሄድ ጠበቀች። ታዲያ አሁን ምንድነው የሚሆነው? አሁን ሌላ ማን እንደተሳተፈ የግድ ማወቅ አለብኝ። ፓትሪክ ብቻውን ይሄንን አላቀደውም። በከፍተኛ ደረጃ ላይ ያለ አንድ ሰው ሁሉንም ነገር አቀናጅቶታል። የኔን ፕሮግራም፣ እንቅስቃሴን የሚያውቅ የጥበቃ ካሜራዎችን ማሰናከል የሚችል ሰው። ዶሚኒክ ለጥቂት ጊዜ ዝም አለ እና እነዚህ ሰዎች እቅዳቸው እንደከሸፈ ያውቃሉ። ፍርሃት የሳቫናን ደረት ጨመቀው። ይህ ለኔ ምን ማለት ነው ስትል ጠየቀችው። የሆነ ነገር አይተሽ እንደሆነ ማወቅ ይፈልጋሉ። የሆነ ነገር የምታውቂ ከሆነ። የዶሚኒክ አይኖች ቁም ነገርና ጭንቀት ይታይባቸው ነበር። ለአደጋ ተጋልጠሽ ሊሆን ይችላል ማለት ነው። እኔ ሴት ልጅ አለችኝ አለች ሳቫና በፍጥነትና ድምጿ እየተቆራረጠ። የ6 ዓመት ሴት ልጅ እኔን ትፈልገኛለች። አውቃለሁ። የዶሚኒክ ድምጽ ለሰለሰ። ስለ ሌላ አውቃለሁ። አንደኛ ክፍል እንደሆነች አውቃለሁ። አንቺ ስትሰሪ ሚስስ ፒተርሰን እንደምትጠብቃትም አውቃለሁ። ለነርሲንግ ትምህርት ቤት እየቆጠብሽ እንደሆነም አውቃለሁ። በሳቫና አይኖች ውስጥ የእንባ ጠብታዎች ታዩ። በከፊል ፍርሃት፣ በከፊል ደግሞ በዚህ በግል ህይወቷ ጣልቃ በመግባቱ ካደረባት ቁጣ የመነጨ። እኔን የመመርመር ምንም መብት የለህም። ህይወቴን ያዳነችውን ሴት የማወቅ መብት ነበረኝ። ዶሚኒክ ወደፊት ተጠጋ። ነገር ግን ይህንን የምነግርሽ ለማስፈራራት አይደለም፣ ሁኔታውን እንድትረጁ ነው። በዚህም ራስሽንና ልጅሽን መጠበቅ ትችያለሽ። እንዴት ነው የምጠብቀው? እነዚህ ሰዎች ማን እንደሆኑ እንኳን አላውቅም። ዶሚኒክ አንድ ቀላል ነጭ የስልክ ቁጥር ብቻ የታተመበት ቢዝነስ ካርድ አወጣ። በጠረጴዛው ላይ ወደሱ አገፋው። ይህ ቁጥር በቀጥታ እኔ ጋር ያደርስሻል። በ24 ሰዓት ውስጥ የሆነ ነገር የተሳሳተ ከመሰለሽ
ማንም ሰው ወደ አንቺ ከቀረበሽ በማንኛውም ምክንያት ደህንነትሽ እንዳልተጠበቀ ከተሰማሽ ወዲያውኑ ደውይልኝ። ሳቫና ካርዱን ተመለከተች። እኔ ይህንን አልፈልግም። ከእርሱ ዓለም ጋር ምንም አይነት ውይይት፣ ምንም አይነት ግንኙነት እንዲኖረኝ አልፈልግም። እውነቱን ለመናገር እኔም ቢሆን አልፈለኩም ነበር አላት። የዶሚኒክ ፈገግታ በጸጸት የተሞላ ነበር። ሳቫና ማርሻል፣ ህይወቴን አወሳስበሽዋል፣ ግን ደግሞ አድነሽዋል። እና ይህ ማለት አንቺን የመጠበቅ ኃላፊነት አለብኝ ማለት ነው። እኔ ወደ ተለመደ ህይወቴ መመለስ ብቻ ነው የምፈልገው። እንግዲያውስ ይህንን ስጋት እንድጨርሰው እርጂኝ። ከዜራው በስተጀርባ ያለው ማን እንደሆነ ላግኝ። አንዴ ጉዳያቸው ከተያዘ ወደማትታይበት ህይወትሽ መመለስ ትችያለሽ። እኔም ወደ ራሴ ዓለም እመለሳለሁ። መንገዳችን ዳግመኛ አይገናኝም። ሳቫና የቢዝነስ ካርዱን ከዚያም የዶሚኒክን ፊት ተመለከተች። ምንም እንኳን ፍርሃትና ቁጣ ቢኖራትም በአይኖቿ ውስጥ ያስገረማትን ነገር አየች። እውነተኛ ጭንቀት፣ ምናልባትም የብቸኝነት ስሜት። ካርዱን ወሰደች። አሁን ምን ላድርግ ስትል በቀስታ ጠየቀችው። አሁን ወደ ቤትሽ ሂጂ። ሌላን ስመሽ ደህና ደሪ ቢያት። ነገ ምንም እንዳልተቀየረ ሁሉ ወደ ስራሽ ሂጂ። ነገር ግን ንቁ ሁኚ። ውስጣዊ ስሜትሽን እመኚ። እስካሁን ድረስ በደንብ አገልግሎሻል። ትንሽ ቆም አለና እና ሳቫና በጣም አመሰግናለሁ። ያደረግሽውን ነገር የሚያደርጉ ብዙ ሰዎች አይደሉም። ከዚያም ቆመ። ለጠጡት መጠጥ ገንዘብ ጠረጴዛው ላይ ትቶ ወደ ቺካጎ ምሽት ወጣ። ሳቫና ለጥቂት ደቂቃዎች ብቻዋን ተቀመጠች። የቢዝነስ ካርዱ በኪሷ ውስጥ ከብዷት ነበር። በካፌው መስኮት በኩል ሰዎች ሲያልፉ ተመለከተች። በድንገት ወደ እሷ ህይወት ውስጥ ስለገባው አደጋና ውስብስብ ነገር የማያውቁ የተለመደ ህይወታቸውን የሚመሩ ተራ ሰዎች። በመጨረሻም ቆመች እና ወደ ሌላ በድንገት እንደ ድሮ አስተማማኝ ሆኖ ወደማይሰማው ትንሽ አፓርታማዋ አመራች። ነገር ግን በከተማዋ ስር ባሉ ጥቁር ዋሻዎች ውስጥ በባቡር ስትጓዝ ሳቫና ለራሷ ቃል ገባች። ምንም ቢፈጅ ልጇን ትጠብቃታለች። ያ ማለት በደንብ ከማታውቀው ቢሊየነር እርዳታ መቀበልም ቢሆን፣ ያ ማለት ወደማትረዳው ዓለም የበለጠ መግባት ቢሆንም እንኳን። ምክንያቱም እናቶች ሁሉ የሚያደርጉት ይህንን ነው። ይተርፋሉ፣ ይላመዳሉ፣ ልጆቻቸውን በሰላም ለመጠበቅ አስፈላጊ የሆነውን ሁሉ ያደርጋሉ። እና ሳቫና ማርሻል በመትረፍ ላይ በጣም ጎበዝ ነበረች። የሚቀጥሉት ጥቂት ቀናት በፍርሃትና በከፍተኛ ጥንቃቄ ጭጋግ ውስጥ አለፉ። ሳቫና የተለመደ ተግባሯን ትወጣ ነበር። በካፌ ውስጥ ትሰራለች። ሌላን ከትምህርት ቤት ታመጣለች። በሮማኖስ የምሽት ፈረቃዋን ትሰራለች። ነገር ግን አሁን ሁሉም ነገር ምንም የተለመደ ሆኖ አይሰማትም። ሁሉንም ነገር ታስተውል ነበር። ለሁለት ተከታታይ ቀናት ጧት በባቡር አብሯት የሚጓዘው ሰው፣ ከመንገዱ ማዶ ሆና የምትከታተል የሚመስላት ሴት፣ በህንጻው ውጪ ሞተሩ ሳይጠፋ የቆመው መኪና። እነዚህ እውነተኛ ስጋቶች ናቸው ወይስ በእያንዳንዱ ጥላ ውስጥ አደጋ እያየች ነበር? ሌላ ትኩረቷ መበታተኑን አስተዋለች። እማዬ እየሰማሽኝ እኮ አይደለም ስትል በአንድ ምሽት አብረው ራት እያዘጋጁ እያለ አማረረች። ይቅርታ የኔ ፍቅር። ሳቫና አትክልት በመቁረጥና ፓስታ በመቀቀል ቀላል ቅስፈት ላይ በልጇ ላይ ትኩረት ለማድረግ ራሷን አስገደደች። ምን እያልሽኝ ነበር? በሚቀጥለው ሳምንት በትምህርት ቤት የሚካሄድ የሙያ ቀን ላይ መምጣት እንደምትችይ እየጠየቅኩሽ ነው እማዬ። ወላጆቻችንን አምጥተን ስለ ስራቸው እንዲያወሩ ማድረግ አለብን። የሳቫና ልብ ተጨነቀ። ሌሎች ወላጆች ስለ ሐኪምነት፣ ስለ ጠበቃነት፣ ስለ መሐንዲስነት በሚያወሩበት የሙያ ቀን ላይ እሷ ምን ትሆናለች? ኑሮን ለማሸነፍ 3 ስራ የምትሰራ አስተናጋጅ ናት። እሞክራለሁ የኔ ልጅ። እማዬ የስራ ፕሮግራሟን ማየት አለባት። እሺ። የጄሲካ እናት የእንስሳት ሐኪም ናት አለች ሌላ በጉጉት። በየቀኑ እንስሳትን ትረዳለች። ያ በጣም ጥሩ ነው አለች ሳቫና በለስላሳ ድምፅ። ከዚያም በልጇ አጠገብ ተንበረከከች። ግን ታውቂያለሽ አይደል? እያንዳንዱ ስራ በጣም አስፈላጊ ነው። ጠንክሮ የሚሰራና ሌሎችን ለመርዳት የሚጥር ሁሉ ትልቅ ዋጋ አለው። እሺ፣ አንቺ ምን መሆን ትፈልጊያለሽ እማዬ? ጥያቄው በጣም ንጹህ ስለነበር ሊሰባብራት ተቃረበ። ነርስ መሆን እፈልጋለሁ። የታመሙትን ወይም የተጎዱትን መርዳት እፈልጋለሁ። ልክ እንደ ሱፐር ሂሮ። ሳቫና በሁኔታው ውስጥ ሆና ፈገግ አለች። አዎ እንደዛ ነገር። እንግዲያውስ ማድረግ አለብሽ እማዬ አለች ሌላ በልጅነት ግን ፍጹም እርግጠኝነት። የፈለግሽው መሆን ትችያለሽ እማዬ። ያ ቀላል ቢሆን ኖሮ ሳቫና አሰበች። በዚያ ምሽት ሌላ ካንቀላፋች በኋላ የሳቫና ስልክ ጮኸ። የማይታወቅ ቁጥር። ልቧ ቆመ። ሄሎ ሚስ ማርሻል። ድምፁ ጠንከር ያለ ነበር። ይህ ከቺካጎ ፖሊስ መምሪያ ዲቴክቲቭ ፍራንክስ ሞሪሰን ነው።
በህዳር 14 በሮማኑንስ ምግብ ቤት ስለተፈጠረው ሁኔታ አንዳንድ ጥያቄዎችን ልጠይቅሽ እፈልጋለሁ። የሳቫና ደም ቀዘቀዘ። ምን አይነት ሁኔታ? በአካል ብንነጋገርበት እመርጣለሁ። ነገ ጠዋት ወደ ጣቢያው መምጣት ትችያለሽ? ነገ ጠዋት ስራ አለብኝ። ይህ አስፈላጊ ነው ሚስ ማርሻል። አንድ ሰው ሞቷል። ዓለም የተገለባበጠች መሰላት። ምን? ማን የሞተው? ፓትሪክ ዌስት። ሬሳው ዛሬ ጠዋት ወንዝ ውስጥ ተገኝቷል። መረጃዎች መርዝ እንደሆነ ይጠቁማሉ። ከመሞቱ በፊት በነበረው ምሽት ሮማኑንስ እንደነበረ የሚመሰክሩ ሰዎች አሉ። አንቺ ደግሞ ጠረጴዛውን አገልግለሻል። የሳቫና እጆች ተንቀጠቀጡ። እኔ ስለምንም አላውቅም። እንደማታውቂ እርግጠኛ ነኝ፣ ግን ሳታውቂው ምናልባት ያየሽው ነገር ሊኖር ይችላል። እባክሽን ሚስ ማርሻል፣ ነገ በሚቺጋን ኤቬኑ 12ኛው ዲስትሪክት ላይ ነይ። ስልኩ ተዘጋ። ሳቫና ደንግጣ ተቀመጠች። አይምሮዋ ይሮጥ ነበር። ከዚያም በሚንቀጠቀጡ ጣቶቿ ዶሚኒክ የሰጣትን ቢዝነስ ካርድ አውጥታ ቁጥሩን ደወለች። ወዲያውኑ መለሰ። ሳቫና ስሟን ብቻ ጠራት። ነገር ግን የጠራበት መንገድ ልክ ጥሪዋን ሲጠብቅ እንደነበረ ነው። እፎታ እንዲሰማት አደረገ። ፖሊስ ደውሎ ነበር አለችው። ድምጿ ሊረጋጋላት አልቻለም። ፓትሪክ እንደሞተ ነገሩኝ። ነገ ለጥያቄ እንድመጣ ይፈልጋሉ። ዝምታ ሰፈነ። አትሂጂ። ምን? ፖሊሶች እኮ ናቸው። ዝም ብዬ ችላ ማለት አልችልም። ያ እውነተኛ ዲቴክቲቭ አልነበረም ሳቫና። የዶሚኒክ ድምፅ የተረጋጋ ነገር ግን ፍጹም ነበር። የቺካጎ ፖሊስ ምስክሮችን ምሽት 4 ሰዓት ላይ አይጠራም። ደጃፍሽ ላይ መለያቸውን ይዘው ይመጣሉ። ያ መረጃ ለማግኘት የሚሞክር ፖሊስ መስሎ የቀረበሽ ሰው ነው። ቆይ ይሄንን እንዴት አወቅ? ምክንያቱም ፓትሪክ ዌስት አልሞተም። እሱ ሞንትሪያል ውስጥ ነው። በውሸት ስም ሆቴል ውስጥ ተደብቋል። የኔ ሰዎች ዛሬ ከሰዓት ላይ አግኝተውታል። አዲሱ ፍርሃት አሮጌውን ተካ። ታዲያ ስልኩ ላይ የነበረው ማን ነው? ያየሽውን ነገር ለማወቅ የሚፈልግ ሰው ነው። መረጃ እንድትሰጫቸው ለማስፈራራት ነው። በሱ በኩል እንቅስቃሴ ሰማች። አሁን የት ነሽ? ቤት ነኝ። ሌላ ተኝታለች። በሮችሽን ቶሎ ቆልፊ። ለማንም ሰው እንዳትከፍቺ። ዛሬ ምሽት ህንጻሽን እንዲጠብቁ ጥበቃዎቹን እየላኩ ነው። ዶሚኒክ፣ እኔ እንደዚህ መኖር አልችልም። ልጄ በፍርሃት እንድትኖር አልፈልግም። አውቃለሁ። ድምፁ ለሰለሰ። ይህ ፍትሃዊ እንዳልሆነ አውቃለሁ፣ ግን ደግሞ አሁን ቅድሚያ የምሰጠው አንቺና ሌላን በሰላም መጠበቅ ነው። ነገ ቀጣዮቹን እርምጃዎች እንወስናለን። ምን አይነት እርምጃዎች? ይሄ ነገር እንዴት ነው የሚያበቃው? ስትል ጠየቀችው። እመኚኝ እባክሽን። ስልኩን ከዘጉ በኋላ ሳቫና በሚንቀጠቀጡ እጆቿ እያንዳንዱን ቁልፍ እየፈተሸች በአፓርታማ ውስጥ ዞረች። ይህ ቤቷ ነበር፣ ደህንነቱ የተጠበቀ ቦታዋ። ከአሰቃቂ ግንኙነቶች አምልጣ ምንም ሳይኖራት እንደገና ከጀመረች በኋላ ለራሷ እና ለሌላ የገነባችው ቦታ አሁን ግን እንደተደፈረ ተሰማት። በሌላ በር ላይ ቆማ ልጇ በሰላም ስትተኛ ተመለከተች። በአንድ እጇ የአሻንጉሊት ጥንቸሏን አቅፋለች። ሌላ ዓለማቸው እየተቀየረ እንደሆነ ምንም አታውቅም ነበር። እናቷ ወደ አደገኛና ውስብስብ ነገር የሳባቸውን ምርጫ ማድረጓን አታውቅም ነበር። ሳቫና ለዚያች ለተኛች ልጅ በዝምታ ቃል ገባች። ምንም ቢፈጅ እንደምትጠብቃት ቃል ገባችላት። ያ ማለት ከማታውቀው ዶሚኒክ ክላርክ እርዳታ መቀበልም ቢሆን እንኳን። ከጠዋቱ 9 ሰዓት አካባቢ ሳቫና ሰማችሁ። አንድ ሰው የበሯን እጀታ ሲፈትን ተቆልፎ እንደሆነ ሲያይ ደነገጠች። ልቧ በኃይል ይመታ ነበር። ድምፁ ቆመ። ከዚያም እምብዛም የማይሰማ ለስላሳ መንኳኳት መጣ። አልተንቀሳቀሰችም፣ አልተነፈሰችም። ረጅም ጊዜ እንደሆነ ከተሰማት በኋላ የእግር ድምፅ ከኮሪደሩ በኩል እየራቀ ሄደ። ሳቫና በሚንቀጠቀጡ እጆቿ ስልኳን አነሳች። ከመደወሏ በፊት ከዶሚኒክ ቁጥር መልእክት መጣ። የኔ ጥበቃ አሁን ከህንጻሽ ውጪ ከአንድ ሰው ጋር ተጋጅቷል። ወንድ ነው፣ እድሜው 30 አካባቢ። አፓርታማ 4 ቢን እየፈለገ እንደሆነ ተናግሯል። ያንቺ ህንጻ እስከ 3F ብቻ ነው ያለው። ጥያቄ ሲቀርብበት ሄዷል። አንቺና ሌላ ደህና ናችሁ አይደል? ሳቫናም ደህና ነን፣ ግን በጣም ፈርተናል ብላ ጻፈችለት። ምላሹ ወዲያውኑ መጣ። ሻንጣ አዘጋጂ፣ ለጥቂት ቀናት የሚበቃ ወደ አስተማማኝ ቦታ እንወስዳቸዋለን። ዝም ብዬ መሄድ አልችልም፣ ስራ አለኝ። ሌላም ትምህርት ቤት መሄድ አለባት። ታምም ያለው ብለሽ ደዊ። ሌላ ለጥቂት ቀናት ትምህርት ቤት መቅረት ትችላለች። ይህ አሁን ለድርድር የሚቀርብ ነገር አይደለም። ሳቫና በደንብ አዳምጪኝ። ሳቫና፣ አንድ ሰው ወደ አፓርታማሽ ለመግባት ሞክሯል። ሳቫና የታገለችለትና የገነባችውን ሁሉ ወደሚወክለው ትንሽ ቤቷ ዙሪያውን ተመለከተች።
ነገር ግን ስለዚያ የበሩ እጀታ መዞር፣ ስለዚያ ለመግባት ስለሞከረው ሰውም አሰበች። 1 ሰዓት ብላ ጻፈች። ተዘጋጁ። ሳቫና በድንጋጤ ውስጥ ሆና ልብስና የሌይላን ተወዳጅ መጫወቻዎች እየሸከፈች በአፓርታማ ውስጥ ተንቀሳቀሰች። ይህንን ለ6 ዓመት ልጅ እንዴት ነው የምታስረዳው? በህይወቷ መሸሽን እንደጀብዱ እንዴት ታስረዳታለች? ልጇን በቀስታ ቀሰቀሰቻት። ሌይላ የኔ ፍቅር፣ ትንሽ ጉዞ ልንሄድ ነው። የት? ሌይላ በእንቅልፍ ልቧ አይኗን አሻሸች። አስተማማኝ ቦታ ነው፣ ጥሩ ቦታ፣ ግን አሁኑኑ መሄድ አለብን። እሺ፣ ሚስተር ፍሎፒ ሊመጣ ይችላል? የአሻንጉሊት ጥንቸሏን አነሳች። ሚስተር ፍሎፒ በእርግጥ ይመጣል። በ11 ሰዓት ላይ የታሸጉ 2 ሻንጣዎች ከህንጻቸው ውጪ ቆሙ። አንድ ጥቁር መኪና መጣ። ውድ መስታወቶቹ የጠቆሩ ነበር። አንድ የተከበረ የሚመስል ሰው ወጥቶ ለሳቫና መታወቂያውን አሳያት። ሚስ ማርሻል፣ ከጥበቃ አገልግሎት ነን። ሚስተር ክላርክን የላከን። ወደ መኪናው ግቡ። ሌይላ ፊቷን በመስኮቱ ላይ አስጠግታ ከተማዋን ስታልፍ ተመለከተች። ሳቫና ልጇን አጥብቃ አቀፈች። ያንን አፓርታማ ዳግመኛ ታየው እንደሆነ ላለማሰብ ሞከረች። ለ1 ሰዓት ያህል ተጓዙ። ከተማዋን ወደ ኋላ ትተው በመጨረሻም በዛፎች ወደ ተከበቡ ሰማያዊ መስኮቶች ወዳሉት ወደ ውብ ነጭ ቤት የሚወስድ ረዥም መንገድ ውስጥ ገቡ። እንዲህ አይነቱን ቦታ ሳቫና በመጽሔቶች ላይ ብቻ ነበር ያየችው። ዶሚኒክ ቡና በእጁ ይዞ በረንዳው ላይ ቆሞ መድረሳቸውን ይጠብቅ ነበር። ሳቫና ሌይላን በቅፏ ይዛ ከመኪናው ስትወርድ የጠዋቱ ፀሐይ በዛፎች ላይ ሲመጣ ዳግመኛ ልትመለስ የማትችልበትን ደጅ እየተሻገረች እንደሆነ ተሰማት። አሮጌው ህይወቷ፣ ያ ጠባብ አፓርታማ፣ 3ቱ ስራዎች፣ ያ በጥንቃቄ የተደበቀ ማንነቷ በቀን ብርሃን እንደሚጠፋ ህልም እየራቃት ነበር። ከፊት ለፊቷ እርግጠኛ አለመሆን፣ አደጋ፣ መልስ የሌላቸው ጥያቄዎች ነበሩ። ነገር ግን በሌላ በኩል ደግሞ ለዓመታት ተሰምቷት የማያውቀው የመጀመሪያው የተስፋ ብልጭታ ነበር። ዶሚኒክ ከበረንዳው ደረጃዎች ወረደ። አይኖቹ በሌይላ እንቅልፋም ፊት ላይ አልፈው የእሷን አይኖች አገኟቸው። እንኳን ደህና መጣችሁ አለ በቀስታ። እዚህ ሁለታችሁም ሰላም ናችሁ እና ምንም እንኳን ሁሉም ነገር ቢኖርም ፍርሃቱ፣ ግራ መጋባቱና የዚህ ሁሉ ሁኔታ የማይቻል መሆን ቢኖርም ሳቫና አመነችው። አንዳንድ ጊዜ በህይወታችን ውስጥ በጣም መጥፎቹ ጊዜያት ወደ ተሻለ ነገር መሸጋገሪያ በሮች ይሆናሉ። አንዳንድ ጊዜ በጣም የሚያስፈሩን ምርጫዎች እኛን ነፃ የሚያወጡን ናቸው። ሳቫና ቀጥሎ ምን እንደሚሆን አታውቅም ነበር። ነገር ግን በጠዋቱ ብርሃን ልጇን በቅፏ ይዛ በደንብ የማታውቀው ሰው እንደሚጠብቃቸው ቃል ሲገባላት ለረጅም ጊዜ ተሰምቷት የማያውቀውን ነገር ተሰማት። ምናልባት ብቻ ሁሉም ነገር ደህና እንደሚሆን ተሰማት። ዶሚኒክም ቃሉን ጠበቀ። በሚቀጥሉት 2 ሳምንታት ውስጥ በሱ ላይ የተደረገውን ሴራ በዘዴ አጋለጠ። በኃይል ወይም በማስፈራራት ሳይሆን በመረጃዎች፣ በማስረጃዎች፣ በፋይናንስ መዛግብት፣ የተቀዱ የስልክ ጥሪዎች፣ በትክክለኛው ቦታ ላቀረባቸው የማያስተባብሉ ማስረጃዎች ሁሉንም ነገር አጋለጠ። ስጋቱም በፀሐይ ብርሃን እንደሚጠፋ የጧት ጭጋግ ጠፋ። አሁን ሰላም ነሽ? ዶሚኒክ በአንድ ጠዋት በአስተማማኝ ቤቱ ኩሽና ውስጥ ቡና እየጠጡ እያለ ለሳቫና ነገራት። ሁለታችሁም ደህና ናችሁ። አሁን ወደ ቤትሽ መመለስ ትችያለሽ። ሳቫና በድንገት ምቹ ወደ ሆነላት ቤት ዙሪያውን ተመለከተች። ከዚያስ ዝም ብለን ወደ ተለመደው ህይወታችን እንመለሳለን? ሳቫና ጠየቀች። ለነርሲንግ ትምህርት ቤትሽ ልረዳሽ እፈልጋለሁ አለ ዶሚኒክ። የትምህርት ክፍያሽ፣ በምትማሪበት ጊዜ ደግሞ ለመኖሪያ የሚሆን ወጪ። ዶሚኒክ መቀበል አልችልም። ይህ ምጽዋት አይደለም እኮ። ዶሚኒክ በለስላሳ ሁኔታ ጣልቃ ገባ። ይህ ኢንቨስትመንት ነው። ህይወቴን አድነሻል ሳቫና። በህይወትሽ ላይ ኢንቨስት እንዳደርግ ፍቀጅልኝ። ሳቫናም ተመለከተችው። ይህ ቢሊነር ባልተጠበቀ መንገድ ወደ ህይወቷ ገባ። ለምን? ይህ ለአንተ ምን ያህል ትልቅ ትርጉም አለው? ዶሚኒክ ለጥቂት ጊዜ ዝም አለ። ወደ ቡናው እያየ ነበር። ሲናገር ድምፁ ከቶ ሰምታው በማታውቀው ሁኔታ ለስላሳ ነበር። ሙሉ ህይወቴም ሰዎች ከኔ የሆነ ነገር ይፈልጋሉ። ወይ ገንዘቤን፣ ወይ ግንኙነቶቼን፣ ወይ ስልጣኔን። እናም ፈገግ ይላሉ፣ ያስመስላሉ እና ምን ሊያገኙ እንደሚችሉ ያሰላሉ። ወደሷ ተመለከተ። አንቺ ግን ለአንድ እንግዳ ሰው ሁሉንም ነገር አደጋ ላይ ጣልሽ። በምላሹ ምንም አልጠበቅሽም። በዚህ ዓለም ውስጥ ደግነት አሁንም እንዳለ አስታወስሽኝ። እንባ የሳቫናን አይኖች ሞላው። ማንኛውም ሰው ሊያደርገው የሚገባውን ነው ያደረኩት። አብዛኛው ሰው ግን አያደርገውም። ሳቫና፣ ያ ነው ልዩ የሚያደርገው። ማንም በዚህ ሰዓት እንደዚህ አያደርግም። ከ6 ወር በኋላ ሳቫና በኖርዝ ዌስተርን ዩኒቨርሲቲ የመጀመሪያ የነርሲንግ ትምህርት ቀኗን ጀመረች።
አዲስ ልብሶችን ለብሳለች። ውድ አይደሉም፣ ግን ቆንጆ፣ ንጹህና ምንም ቀዳዳና እድፍ የሌለባቸው ናቸው። የመማሪያ መጽሐፍቶቿ ተከፍሏል። የትምህርት ክፍያዋ ተሸፍኗል። ለዓመታት ለመጀመሪያ ጊዜ ለመትረፍ ከመታገል ይልቅ በመማር ላይ ትኩረት ማድረግ ቻለች። በትምህርቱ መግቢያ ስነ ስርዓት ላይ ሌላ ከሚስስ ፒተርሰን ጋር ተቀምጣ በታላቅ ጉጉት እየተወዛወዘችና በኩራት ፈገግ እያለች ነበር። እናም ከኋለኛው ረድፍ ላይ እምብዛም የማይታይ ቦታ ዶሚኒክ ክላርክ ተቀምጦ ነበር። በእነዚያ ወራት ውስጥ ርቀቱን ጠብቆ ነበር። አልፎ አልፎ የስልክ ጥሪ፣ አልፎ አልፎ የቡና ቀጠሮ። ሳቫና አዲሱን ህይወቷን በራሷ መንገድ መገንባት እንዳለባት በመረዳት ድንበሯን አክብሮ ነበር። ነገር ግን አስፈላጊ በሆነ ጊዜ እሱ እዚያ ነበር። መኪናዋ ሲበላሽ በሚገርም ሁኔታ ያስጠግንላታል። ሌላ ታማ መድኃኒት ስትፈልግ ደጃቸው ላይ ይገኛል። ሳቫና በራሷ ስትጠራጠር፣ ለነርሲንግ ትምህርቱ በቂ እንዳልሆነች፣ ጠንካራ እንዳልሆነች ስታስብ መልእክት ይደርሳት ነበር። ከምታስቢው በላይ ጠንካራ ሴት ነሽ፣ ቀጢ፣ ወደፊት ተጓዢ። ጓደኝነታችሁ በቀስታ በጥንቃቄ በፍቅር ወይም በግዴታ ሳይሆን በክብርና በመረዳዳት ላይ ተገነባ። ከሁለት ፈጽሞ የተለየ ዓለም የመጡ ሁለት ሰዎች ሁሉንም ነገር በለወጠ በአንድ ቅስፈት ተገናኙ። ሳቫና ከ3 ዓመት በኋላ በነርሲንግ ተመረቀች። ከክፍሉ አንደኛ ወጣች። በህፃናት ሕክምና ክፍል ውስጥ የታመሙ ህፃናቶችን እየረዳች ሁል ጊዜም ለመሆን የምትመኘው አይነት ሰው ሆነች። በምረቃዋ ቀን ላይ የምረቃ ልብሷን ለብሳ በመድረኩ ላይ ስትራመድ ታዳሚውን ተመለከተች። አሁን የ9 ዓመት ልጅ የሆነችው ሌላ ከማንም በላይ በታላቅ ድምጽ እየጮኸች ትደግፋት ነበር። ሚስስ ፒተርሰን በመሐረብ አይኖቻቸውን ይጠርቁ ነበር እና ዶሚኒክም እዚያው ነበር። ህይወቱን ላዳነችውና በሆነ መንገድ ለዘላለም ለለወጠችው ሴት በእውነተኛ ኩራት እያጨበጨበ ነበር። ከስነ ስርዓቱ በኋላ ዶሚኒክ በህዝቡ መካከል አገኛት። እንኳን ደስ አለሽ ነርስ ማርሻል። ሳቫና ፈገግ አለች። ስሙ አሁንም አዲስና ድንቅ ሆኖ እየተሰማት ነበር። ስለ ሁሉም ነገር አመሰግናለሁ። ያላንተ ይህንን ማድረግ አልችልም ነበር። አይ ትቺ ነበር አለ ዶሚኒክ በጥንካሬ። መንገዱን ታገኙ ነበር። ሁልጊዜም ታገኙዋለሽ። እኔ መንገዱን ትንሽ ቀለል አደረኩልሽ እንጂ መጀመሪያውንም ይዘሹ ነበር። ቆይ ግን ለምንድን ነው ይሄን ሁሉ የምታደርገው? ሳቫና ጠየቀች። 3 ዓመት ሆኗል። ምንም ዕዳ የለብህም። ዶሚኒክ ለረጅም ጊዜ ተመለከታት። ከዛ ከባድ ግንኙነት እንድትወጪ ስለረዳችሽ ሴት የነገርሽኝን ታስታውሻለሽ? ህይወትሽን ያዳነ ስልክ ቁጥር ስለሰጠችሽ እና ዳግመኛ ስላላየሻት ሴት። ሳቫና ራሷን ነቀነቀች። አንዳንዴ ሰዎች ወደ ህይወታችን በትክክል በሚያስፈልጉን ጊዜ ይመጣሉ። እንደዛ ብለሽኝ ነበር። መደረግ ያለበትን ያደርጉና ይሄዳሉ። ዶሚኒክ ፈገግ አለ። ነገር ግን እኔ መሄድ አልፈለኩም ነበር። ቀጥሎ ምን እንደሚሆን ማየት ፈልጌ ነበር። ሁሉ ጊዜ ለመሆን የፈለግሽውን ሰው ስትሆኚ ማየት ፈለግኩ። ሌላ እየሮጠች መጣችና እናቷን አቀፈቻት። እማዬ አደረግሽው! አሁን ነርስ ነሽ። ሳቫና ልጇን አጥብቃ አቀፈች። የፀጉሯን የስትሮበሪ ሽታ እየተነፈሰች ምን ያህል ርቀት እንደመጡ አስታወሰች። ሳንቲም ከሚቆጥሩበትና ስለ እያንዳንዱ ሂሳብ ከሚጨነቁበት ከዚያ ትንሽ አፓርታማ እስከዚች ቅስፈት ምረቃ፣ ስራ ከጭንቀት ይልቅ ብሩህ ወደ ሆነ ወደፊት ህይወት አደረግነው አለች። ሳቫናም አደረግነው። በዚያ ምሽት ሳቫና፣ ሌይላ፣ ዶሚኒክና ሚስስ ፒተርሰን ወደ አንድ ጥሩ ምግብ ቤት ለእራት ሄዱ። ሮማኖንስ አልነበረም። ሳቫና የነርሲንግ ትምህርት በጀመረችበት ቀን ያንን ስራ ትታ ነበር። ትውስታዎቹ ትኩስና ንጹህ ወደ ሆኑበት አዲስ ቦታ ሄዱ። እየበሉና እየሳቁ ታሪኮችን ሲያወሩ ሳቫና አንድ ትልቅ ነገር ተረዳች። ህይወቷ በአንድ አስገራሚ ቅስፈት ብቻ አልነበረም ሜዳ ነው። ያ የመጠለያ ቁጥሩን በሰጠቻት ሴት፣ በትንሽ ሳንቲም ሌላን በሚጠብቁላት በሚስስ ፒተርሰን፣ በራሷ አለህኛ ያለ መሸነፍ ጥንካሬ እናማው በአንድ ደግነት የተሞላበት ድርጊት ወደ አጋርነት በለወጠው በዶሚኒክ ክላርክ አማካኝነት ደጋግሞ ዳነ። በኋላ ላይ ወደ ቤት በሚደረገው ጉዞ ላይላ መኪና ውስጥ ካንቀላፋች በኋላ ሳቫናና ዶሚኒክ ከአዲሱ አፓርታማ ውጪ ቆሙ። ከድሮ የሚበልጥ አስተማማኝ ሰፈር ውስጥ ያለ ግን አሁንም ልከኛ የሆነ የራሷ። አመሰግናለሁ አለችው በቀስታ። በእኔ ስላመንክ አመሰግናለሁ። ዶሚኒክም መለሰ። ምን ዋጋ እንዳለው ስላስታወሽኝ አመሰግናለሁ። ዓለምን የተሻለ ለማድረግ ካልተጠቀምሽበት ሀብት ምንም ትርጉም እንደሌለው አሳይተሽኛል። ታዲያ አሁን ምን ይሆናል? ሳቫና ጠየቀች። ከ3 ዓመት በፊት የጠየቀችው ያው ጥያቄ ነበር፣ ግን አሁን ፍጹም የተለየ ትርጉም አለው።
አሁን ህይወትሽን ትኖሪያለሽ፣ የታመሙ ህፃናትን ትረጃለሽ፣ ድንቅ ልጅ ታሳድጊያለሽ፣ መሆን ያለብሽን ትሆኛለሽ። እኔ ደግሞ የተሻለ ለመሆን መሞከሬን እቀጥላለሁ። ሰዎችን ከመጉዳት ይልቅ የሚረዳ ኩባንያን እገነባለሁ። የሰጠሽኝን ሁለተኛ እድል አከብራለሁ። ትንሽ ቆም አለ እና ምናልባት ላንቺ ችግር ከሌለው አልፎ አልፎ እመጣለሁ። አንቺና ሌላ ደህና መሆናችሁን አረጋግጣለሁ። ደስ ይለኛል አለች ሳቫና በለስላሳ ድምጽ። ለጥቂት ጊዜ በምቹ ዝምታ ውስጥ ቆሙ። በጣም በተለያየ መንገድ የተጓዙ ነገር ግን ባልተጠበቀ ሁኔታ የጋራ መግባቢያ ያገኙ ሁለት ሰዎች። ከዚህ ሁሉ ምን እንደተማርኩ ታውቃለህ? አለች ሳቫና በመጨረሻም። ምን ተማርሽ? አንድ ምርጫ ሁሉንም ነገር ሊቀይር እንደሚችል። አንድ የጀግንነት ቅስፈት የሚያስፈራ ቢሆንም እንኳን ትክክለኛውን ነገር ለማድረግ የሚወሰን አንድ ውሳኔ መቼም ልትገምተው በማትችለው መንገድ ይስፋፋል። በከተማው መብራቶች ውስጥ እንብዛም የማይታዩት ከዋክብትን ተመለከተች። ያቺ የረዳችኝ ሴት ያንን ስልክ ቁጥር ከሰጠችኝ በኋላ ምን እንደተፈጠረ ፈጽሞ አታውቅም። በዚያን ቀን የሁለት ሰዎችን ህይወት ማዳኗን አታውቅም፣ የኔን እና የሌላን። እና እኔ ያንን የውሃ ብርጭቆ ስደፋ ወደዚህ ሁሉ ይመራል ብዬ አላሰብኩም ነበር። እና እኔ ያንን የውሃ ብርጭቆ ስደፋ ወደዚህ ሁሉ ያመራል ብዬ አላሰብኩም ነበር። ዓለም እርስ በርሳቸው የሚፈላለጉ ሰዎችን የሚያገናኝበት እንግዳ መንገድ አለው። ምናልባት እውነተኛው ታሪክ ሊሆን ይችላል አለ ዶሚኒክ። ስለ አደጋ፣ ስለ ሴራ ወይም ስለ ቢሊዮነሮችና ስለ አስተናጋጆች አይደለም። ምናልባት እውነተኛው ታሪክ ሊሆን ይችላል አለ ዶሚኒክ በሐሳቢነት። ስለ አደጋ ወይም ስለ ሴራ ወይም ስለ ቢሊዮነሮችና አስተናጋጆች ግን አይደለም። ሁላችንም እንዴት እንደተገናኘን ነው። የአንድ ሰው ደግነት እሱ ፈጽሞ የማያውቃቸውን ሰዎች የሚነካ ማዕበል እንዴት እንደሚፈጥር ነው። ዶሚኒክ ራሱን ነቀነቀ እና ትንሹ የጀግንነት ድርጊት ዓለምን እንዴት እንደሚቀይር የሚያሳይ ነው። ሳቫናም ፈገግ አለች። ወይም ቢያንስ ሁለት ዓለሞችን ያንተንና የኔን ይቀይራል። ዶሚኒክ በዚያ ምሽት ነርቶ ወደ ቤት ሲሄድ ሳቫና ወደ ውስጥ ገብታ በሚስስ ፒተርሰን እጅ ላይ ተኝታ የነበረችውን ሌላን አየቻት። ልጇ በሰላም ተኝታለች። አሻንጉሊት ጥንቸሏን አሁንም ይዘዋለች። ከ3 ዓመት በፊት በዚያ የህዳር ምሽት እናቷ ሌላ ምርጫ ብታደርግ ኖሮ ህይወቷ ምን ያህል የተለየ ይሆን እንደነበር ምንም አላወቀችም ነበር። ሳቫና በበሩ ላይ ቆማ ልጇ ትንፋሽ ስትወስድ እያየች በረከቶቿን ቆጠረች። ጥሩ ስራ፣ አስተማማኝ ቤት፣ ከጭንቀት ይልቅ በተስፋ የተሞላ የወደፊት ህይወት እና መጀመሪያ እንደ እንግዳ ጀምሮ ከዚያ በላይ የሆነ ነገር ከሆነ ሰው ጋር ያለ ያልተጠበቀ ሁኔታ የተመሰረተበት ጓደኝነት፣ የፍቅር ትስስር አይደለም፣ ነገር ግን እኩል ዋጋ ያለው ነገር፣ የጋራ ክብር፣ የጋራ መግባባት፣ በተለያየ መንገድ እርስ በርሳቸው ህይወታቸውን ባዳኑ ሁለት ሰዎች መካከል ያለ ትስስር። ከዓመታት በፊት በፋርማሲ ውስጥ ያንን ስልክ ቁጥር የሰጠቻትን ሴት አሰበች። አሁን የት ትሆን ብላ አሰበች። ያቺ ትንሽ የጀግንነት ድርጊቷ ይህን እንደፈጠረ በሆነ መንገድ ብታውቅ ደስ ይላት ነበር። በመቶዎች የሚቆጠሩ የታመሙ ህፃናትን የምትረዳ ነርስ፣ በሰላምና በፍቅር ያደገች ትንሽ ልጅ፣ ዋጋ ያለው ህይወት። አመሰግናለሁ ብላ ሳቫና ለዚያች ለማታውቃት ሴት የትም ብትሆን የምትሰማት ይመስል በሹክሹክታ ተናገረች። ጀግንነት ምን እንደሚመስል ስላሳየሽኝ አመሰግናለሁ። እና ከዚያ ለራሷ ቃል ገባች። እሷም ለሌላ ሰው ያችኑ ትሆናለች። የሚቸገር ሰው ስታይ፣ የሚፈራ ሰው ስታይ፣ እርዳታን የሚፈልግ ሰው ስታይ ትንቀሳቀሳለች። ደፋር ትሆናለች። የውሃ ብርጭቆን ትደፋለች። ምክንያቱም ዓለም የሚቀየረው እንደዚያ ነው፣ በታላላቅ እንቅስቃሴዎች ወይም በሚያስገርሙ ጀግንነቶች ሳይሆን ተራ ሰዎች በትናንሽ ቅስፈቶች ውስጥ አስደናቂ ምርጫዎችን በማድረጋቸው ነው። ልክ በውሃ ላይ እንዳለ ማዕበል ደግነት ወደ ውጭ እየሰፋ መቼም ሙሉ በሙሉ ልነካው በማንችለው መንገድ ህይወታችንን ይነካዋል። ሳቫና ማርሻል ለመትረፍ በመጣር ልጇን ለመጠበቅ በመጣር እያንዳንዱን ቀን ለማለፍ በመሞከር ለረጅም ጊዜ ሳትታይ ቆይታለች። አሁን ግን እንደዛ አይደለችም። ነርስ ናት፣ እናት ናት። ጀግንነቷን አግኝታ ህይወትን ለማዳን የተጠቀመች ሴት ናት እና ያንን ህይወት በማዳን ውስጥ በሆነ መንገድ የራሷንም ህይወት አድናለች። እውነተኛው ታሪክ ይህ ነው። ዋጋ ያለው እውነት ይህ ነው። አንድ ምርጫ፣ አንዲት ቅስፈት፣ አንድ ብርጭቆ ውሃ እና ሁሉም ነገር ተቀየረ። ሁላችንም እንደ ሳቫና አይነት ቅስፈቶች ይገጥሙናል። የሆነ ስህተት ስናይ ለመንቀሳቀስ ወይም ላለማየት የምንመርጥባቸው ጊዜያቶች፣ ሌላውን ሰው መርዳት ዋጋ ሊያስከፍለን፣ አደገኛ ሊሆን ወይም ህይወታችንን ሊያወሳስብ የሚችልባቸው ጊዜያት።
ይህ ታሪክ እነዚያ ቅስፈቶች ምን ያህል ዋጋ እንዳላቸው ማስታወሻ ነው። ጀግንነት ሁል ጊዜ መዋጋት ወይም ዓለምን ማዳን አለመሆኑን፣ አንዳንድ ጊዜ አንዲት አስተናጋጅ የውሃ ብርጭቆን ስትደፋ እንደሚመስል፣ አንዳንድ ጊዜ አንድ አረጋዊ ሴት ለአንድ እንግዳ ሰው ስልክ ቁጥር ስትሰጥ እንደሚመስል ነው። አንዳንድ ጊዜ ፍርሃትን አሸንፎ ደግነትን መምረጥ እንደሚመስል። ያ ነው ጀግንነት። ሁሉም ሰው ያ ኃይል አለው። በየቀኑ ዝም ብሎ ከማየት ይልቅ የመንቀሳቀስ እድል፣ ችላ ከማለት ይልቅ የመርዳት፣ የአንድ ሰው ህይወት በሱ ላይ በሚመሰረትበት ጊዜ የውሃ ብርጭቆውን የመድፋት። ያ ማዕበል ምን ያህል እንደሚርቅ መቼም አይታወቅም። የማንን ህይወት ልታድኑ እንደምትችሉ አታውቁም። እናም ደግ ሁኑ፣ የሚንቀሳቀስ ሰው። ምክንያቱም ዓለም እንደ ሳቫና ማርሻል ያሉ ሰዎችን ትፈልጋለች። በአስቸጋሪ ቅስፈቶች ውስጥ አስደናቂ ምርጫዎችን የሚያደርጉ ተራ ሰዎች ዓለም ትፈልጋለች። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ከታሪኩ ምን እንደተማራችሁ ኮሜንት ላይ ጻፉልን። እዚህ ድረስ ከተመለከታችሁትና ከጨረሳችሁትም ጨርሼዋለሁ እያላችሁ ጻፉልን። ታሪኩ ልባችሁን ከነካው ላይክ እና ሼር ማድረግ እንዳትረሱ። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።